ምንድነው ጥቅሙስ? አሁን ለምሳሌ አላህ አካላት እንዳለው ያምናሉ። ጭንቅላት ይኑረው አይኑረው አያውቁም። አንገት ይኑረው አይኑረው አያውቁም። ደረት ይኑረው አይኑረው አያውቁም። እጅ አለው ይሉሃል፣ ማንም አይመስልም። እግር አለው፣ ባት አለው። እግሩ ጣት አለው የለውም አያውቁም። እጁ 5 ጣት አለው ይሉሃል። 2 አይን አለው፣ 2 መጀመሪያ ጆሮ እኮ አለው። አምላክን አንተ ስታመልክ ግዴታ ምንነቱን ማወቅ አለብህ። እንዴት ከዛ ግን ያመልክ እንዴት ሐዲስ ላይ ደግሞ ምንድን ነው የሚለውን ሐዲሶቹ ደግሞ ምንድነው እሱ ስታይ ሙሐመድ ከሽንት ቤት አገባብ እስከ አተኛኝ ካበላል ወሲብ እስካደራረግ ምንም ነገር አልቀረውም፣ ሁሉንም አስተምሯል ይባላል። ታዲያ ስለ አምላኩ ይሄ እኮ ካላስተማረ ከእንትን የምትወርስ ነው። ይሄ ለማዳ ነገር ነው እንጂ ከትምህርት የምታገኘው ሳይሆን ዝም ብለህ መብላት በልምድ መጠጣት ብታገኘው አብሶሉትሊ ሰዎች በልምድ ነው። በልምድ ታገኘዋለህ። በማየትም ከሌሎችም እንዴት ካካ ማለት እንዳለብህ ገና እሱን ስትገባ በቀኝ እግር ግባ፣ ስትወጣ በግራ ወይን እንደዚህ በል እንደዚህ በል፣ ስትቀመጥ እጅህን እንደዚህ አድርግ፣ እግርህን እንደዚህ ብለህ ተቀመጥ። ይሄ ከዛ በኋላ ስትታጠብ በቀኝ እጅህ በግራ እጅህ፣ ስትወጣ ደግሞ እንደዚህ። ይሄ ተራ ነገር ነው። ስለ አምላክ ሳታቅ አላህ አንድ ነው፣ አልወለደም፣ መስጊድ ስገባ አልተወለደም፣ ደግሞ አምሳያ በግራ ነው የለውም። የምትወጣ ታውቃለህ። ሽንት ቤት እንደዛ ነው። መስጊድ ስገባ በቀኝ ትገባና በግራ ትወጣለህ። ሽንት ቤት ደግሞ በቀኝ ነው መጀመሪያ የምትወጣ። ኦኬ መስጊድ ለምሳሌ መጀመሪያ እግርን በቀኝ ትገባለህ፣ በግራ ትወጣለህ። ሽንት ቤት እሺ፣ በቀኝ መጀመሪያ ትወጣለህ፣ ኦኬ። ግራ መጨረሻ ላይ ነው የምታስወጣ። ምክንያቱ ምንድን ነው? እንደዚህ አይነት ችግር የለውም። ከቻልክ በጭንቅላት ራሱ ከወጣ ችግር የለውም። የሽንት ቤቱ ቃል አለ። የሽንት ቤቱን አዘጋጅልን ቃል። የሚገርመው ነገር ደግሞ እኮ ምን እንደሆነ ታውቃለህ? ቆይ ሽንት ቤት ሴጣን አለ፣ ለዛም ተብሎ ነው አይደለ እንደዛ የሚባለው። ገራሚው ፓርት ስገባ ትላለህ። ስገባ እኮ የምትል ነገር አለ። ስትወጣ ጉፍራና ከረባ በቃ ትቀራለህ። ስትወጣ አንዱ ማለት ነው ቁርአን ሊቀራ የሆነ ኢብዝ ቦታ ቁርአን ሊያፍዝ ሄዶ ማለት ነው። ከዛ ልጁ ሽንት ቤት ገባና የሆነ መርከዝ ነው እንትን ገባ። ይኸው ሽንት ቤት ገብቶ ዝም ብሎ መጣ። ከዛ ምን ሆንክ አሉት፣ ዝም አለ። ከዛ አረ ይቀራበት ብሎ አያተል ኩርሲይ ቀሩበት። ከዛ ጅኑ ጮኸ። ምንድን ነው ስል ሳያንኳካ ምንም ሳይናገር መጥቶ ለቀቀብኝ ይላል። ድምፅ እኔ እየተጠቀምኩ ነበር ያለ ጂኒው ማለት ነው። እኔ እየተጠቀምኩ ነበር፣ ግርግር ሳይፈጥር ለቀቀብኝ ያለ መጥቶ። ምንድነው ግልጽ ላልሆነላችሁ በእስልምና ሲገቡ ሴጣን ማባረሪያ የሚሉት ማለት አለባቸው። ከዛ በኋላ አላህንም ስም መጥራት አይችሉም። ጸጥ ነው ማለት ያለባቸው። እሱን ሳይሉ እንትን ካሉ ሴጣን እንትናቸው ውስጥ እንዲገባና ጨጓራቸውን አንጃታቸውን ይበጠብጠዋል። በቂጣቸው ገብቶ ይባላል እና አይነው ገብቶ አተራምሶት ነው አማስሎት ነው። አዎ ሳያንኳካ ድምፁ ሳያሰማ ለቆብኝ ነው። ለዛ ነው አጣመምኩት አለ እንትን እንደ ሰይጣኑ እንዴት እንደዚያ ጣቱን ይዘን ከዛ ሲቀሩበት እንደ ሳያንኳካ ምንም ሳይቀራ መጥቶ ገባና እየተጠቀምኩ ለቀቀብኝ አለ። ገራሚ ነው። ሰው አለ ምናምን ማለት አይቻልም። ሽንት ቤት እኛ አይቻልም። ሰው ድምፅ አታሰማም ትላለህ። ውስጥ ያለ ሰው አይበልስልም ነው የምትለው። እዛ ውስጥ ያለህንም ስም መጥራት አይቻልም። ምንም መከራም ቢመጣባ ማንም ምንም ሰላም እንኳን አትልም። መሐመድ እኮ አይልም ነበር ነገሩ። ሲወጣ ጸጥ ነው የሚለው። አረ ምን የሆነ አስቸኳይ ጉዳይ ከያዘ ምን ማለት አይቀርም። ስልክም ትነካካላችሁ። አሁንማ ስልክም ታወራላችሁ። የሆነ ማብራ ቢነዝር ማለት መጮህ አይቀርም። እሺ ወደ ካባስ ዞሮ መሽናት ይቻላል? አይቻልም። መጥፋትም ማከታም አይቻልም። አላ ይደብረዋል። እቺ ሽንት ቤት አገባብ ከተከተልክ ማለት ነው። እፎይ ስትተኛ ቁልዋላውን ቅራ። መኪና ላይ ስትወጣ የምትቀራ ነገር አለ። ብዙ ነገር አለ እኮ እንደዛ። ኦኬ እንግዲህ ሽንት ቤት አገባብ ነው። የእኛውን ሽንት ቤት አቀማመጥን ደግሞ ተመልከቱ። ያ ትልቅ ትምህርት በእስልምና ይሄ ነው እንግዲህ። ሽንት ቤት አገባብ፣ አወጣጥ፣ ብልት፣ ጡት፣ ቂጥ
የመሳሰሉት። ይህ ደግሞ ሽንት ቤት አቀማመጥ ነው። አሁን ሃይማኖት ላይ የሚጨምርላችሁ እና የሚቀንስላችሁ ምን እንደሆነ ብትነግሩን ደስ ይላል። ድምፁን ተው። እንደዚህ አይደለም መቀመጥ። እንደዚህ ብለህ መቀመጥ ትክክል አይደለም ወዳጄ፣ ተሳስተሃል። እንደዚህም ብለህ መቀመጥ የለብህም። ስህተት ነው፣ ስህተት ነው። ተቀምጠህ እንደዚህ ማለት የለብህም፣ እንዲህም ማለት የለብህም። ሽንት ቤት እንዲህም የለም። ትንሽ አስጠጋው። ማሰር ነው የሚፈተኑት። ከመቶ ነው፣ ከመቶ ነው። እንዲህም ማለት የለብሽም አባቴ። ስህተት ነሽ፣ ስህተት ነሽ። ተነሽ። ነቢዩ እንደዚህ አልተቀመጠም። አዛን ሊል ነው እንዴ? ደግሞ ሊል ነው እንዴ? እንዲህም አትችልም። እነዚህም አይደለም። ተሳስተሃል፣ ተሳስተሃል። ይህም ትክክል አለ፣ ትክክል አለ። ተሳስተሃል። ውረድ፣ ውረድ፣ ውረድ። እኔ ላሳየ። ቆይ ቆይ፣ እኔ ላሳየ። እግርን አስቀድም። ቅድሚያ የቀኝ እግርን እግራን፣ ከዛስ እጅን፣ አንድ እጅን። እሺ እንዲህ ትላለህ። ወይኔ እንደዚህ የሚባል የለም እባክህ። ለምንድን ነው ግን እንደዚህ አንጀሱን የያዘው? አሁን እንደዚህ ባለበት ሰዓት ያ መጥቶ የሚለቅበት ከለቀቀበት እንዴት ራሱን ይከላከላል? እጁን ካነሳ ትክክል አልተቀመጠ። እስልምና እኮ በቃ ለዚህ እኮ ነው። ሱናን አቢ ዳውድ 7 ላይ ነው። ቼክ አድርገው እስኪ አቡ ዳውድ ወይም መጃ ላይ 7 ላይ ይመስለኛል። ስለ ሽንት ቤት እንኳን ነብዩ አስተምሯችኋል አለችው። ገርሟቸው እንደዚህ አቀማመጥም አስተምሯችኋል ምናምን ብሎ አዲሱ ላይ ያለ ቼክ አድርገው። እሺ ያደረኩት ነው። ምንድነው አሁን ይሄ? ቆይ አሁን አላህ ጭንቅላት አለ የለውም ማህበረሰብ ቂጥህን እጅህን እንደዚህ አድርግ፣ ስትወጣ እንደዚህ በል። ይሄ ኮተት እኮ ነው። ወሲብ ስትጀምር እንደዚህ በል፣ ስትጨርስ እንደዚህ በል። የልጆቹ አቀማመጥ የእሱ አቀማመጥ ምንድነው ልዩነት የሚያመጣው? የልጆቹ እኮ ይሻላል። እንደውም ለማማጥ እኮ የሚመቸው እንደዚህ ብሎ አሁን እንደዚህ ይዞ እንዴት ነው የሚመቸው? ቆይ ልብሱ አሁን ቢወድቅበት ስማ፣ ለምን መሰለህ የማታውራ? ሽንት ቤት ውስጥ አሁን መላይካ አለ፣ 2 መላይካ በቀኝና በግራ ኸይር ነገርና ሸር የሚጽፉ አሉ። እነሱ ከተናገርክ አይወዱም። ውጭ በርጋ ይጠብቃሉ ብሎ ያስባሉ። በርጋ ይጠብቃል። ጥሩ ነገርና መጥፎ ነገር የሚጽፉ ከዛ ወርዶ በርጋ ልክ እንደደረስክ ይወርድና አላህ እኮ የለም ሽንት ቤት እኮ አይደል እንዴ? አላህ የሌለበት ቦታ ነው። አላህ ሊጠብቅ አይችልም። መላይካ ነው። መላይካ ይገባሉ። አይ እዚህ ላይ ይቀመጡና ልክ ሽንት ቤት ጋር ስትደርስ በርጋ ይጠብቃሉ። እንደ ጋርድ እንዳታመልጥ በርጋ ፊት ለፊት ጋር ነው የሚጠብቁ። አዎ እንዳትጠፋ በርጋ ይጠብቁና ካይርና ሸር ምን ተናግረዋል ብሎ ሮጦ ስለሚገቡ ዘመናዊ ሽንት ቤት ከሆነ አሁን ዘመናዊ ሽንት ቤት አይወዱም። ሽንት ቤት ለዛ ነው ሽንት ቤት ይሸጥባቸዋል እኮ። አይ አሁን ለምሳሌ የድሃ ሽንት ቤት መኝታ ቤት የሚያስልቅ ሽንት ቤት አለ። አሁን ለምሳሌ የሳውዲ ንጉስ ሽንት ቤትና ቆሼ ውስጥ የሚኖሩ ሰዎች አሉ ቤት ውስጥ። ሁለቱ መሀል እንግዲህ ልዩነት አለ። አላህ እንግዲህ የት ነው? ቆሻሻ ደረጃውን የጠበቀማ ሊገቡ ይችላሉ። ደረጃውን የጠበቀ ከሆነ እፎይ እዚህ ጋ አሁን እጁን እንዲህ ወደ ላይ እንደ መገረም አድርጎ ከተቀመጠ ለምሳሌ ማጽዳት ያለባቸው በድንጋይ ነው ተብሏል። እንዴት ነው በድንጋይ የሚያጸዳውስ? እሱ ሌላ ጉዳይ ነው። ችግር የለውም ሲቀመጥ እኮ በቀኝ እጁ ነው የሚያጸዳው የሚጠርገው ነው። በግራ እጁ ነው። በቀኝ አይደለም በግራ ነው የሚታጠበው። ውዶ የሚደረግበት ነው። በቀኝ ውዶ ነው። አፍንጫ ውስጥ የምታደርግበት በቀኝ ነው። ኦኬ ሀዲሱ እንደዚህ ይላል። ቀጥል። ያ እንግዲህ ሙሐመድ ሁሉንም ነገር አስተምሯቸዋል የሚል እሳቤ ያለ በእስልምና። ከዛ ውስጥ አንዱ ምን እንደሆነ ልንገራችሁ።
ሰልመን ሪፖርት ዛት ኢት ዋዝ ሴድ ቱ ሂም ሰልማን እንደተረከው ለእሱ እንደተናገረው ይላል። ዩር ፕሮፌት ቲችስ ዩ አባውት ኤቭሪቲንግ ነቢያችሁ ስለ ሁሉም ነገር አስተምሯችኋል። ኢቭን አባውት ኤክስክሪመንት ካካ ስለማለት እንኳን። እነዚህ ሰዎች ከብት ናቸው። ኧረ ከብት ራሱ ቆይ ከዛ በፊት ነብዩ ከማስተማሩ በፊት ካካ ይሉም ነበር እንዴ? እንዴት ካካ ማለት እንዳለባችሁ ስትል ምናምን ብሎ በፊት አያውቁም ማለት አይችሉም። ከዛስ ወደ ቂብላ ፊታችሁን መመለስ የለባችሁ። ሽንታችሁን እንደዛ መሽናት የለባችሁ። ቀጥል አንብበው። ከዛ የስ አለ። እሱም ነቢያችሁ ስለ ካካ ስለማለትም አስተምሯችኋል ብሎ ሲመልስ ሲጠይቀው የስ አለ። he has forbidden us to face the qibla at the time of excretion or urination ለዳሪ በምንቀመጥበት ወይም ለሽንት በምንቀመጥበት ጊዜ ፊታችንን ወደ ቂብላ ማዞር ተከልክለናል። or cleansing with right hands በቀኝ እጃችንም ስለመጥረግ or with less than 3 pebbles ከሶስት በታች የሆኑ ቁጥር ድንጋዮችን በሱ ማጽዳትም or with dung or bone በኩበትና በአጥንት ማጽዳትም ተከልክለናል። አረ እዚህ ላይ አቡ አይደር የተናገረው አንፍር አለ። ነብዩ በሶስት ድንጋይ ነው ያለው አይደለ? አቡ አይደር ያለውን ደግሞ ቃል ታውቀዋለህ? ምን አለ? በውሃ አይቻልም፣ በድንጋይ ነው መጥረግ ያለባችሁ። ሶስት ድንጋይ ነስሰሪ አይደለም ማለት። ትልቅዬ ድንጋይ ካገኛችሁ አንድ እንዲህ ትጠርጋላችሁ፣ እንዲህ ትገለብጡት ይዙና፣ ሁለት ትጠርጋላችሁ፣ እንዲህ ትገለብጡት ይዙና፣ ሶስተኛ እንዲህ ከጠረጋችሁ በቂ ነው። ድንጋዩን አስበህ ሶስት ጊዜ አዙረህ እየገለበጥክ ስትጠርግ እኮ ተጭመላለክ አለው እኮ ስቴፕ አለው አይደለ? ስቴፕም እኮ አለው እኮ መሰለኝ። አንድ ወደፊት በአንድ ድንጋይ ወደፊት ትጠርጋለህ፣ በሁለተኛው ድንጋይ ከዛ እንደዚህ ድንጋዩን አዙራችሁ አስደምካካ እኮ ጠርጋለሁ ብለህ ማሳመር እኮ ነው። በሱ ቤት ሶስት ድንጋይ በቃ ነሰሰሪ ማይገኝ ከሆነ ሶስት ጊዜ ሚለው አለ። እሱ ድንጋዩ የሚለው ነብዩ ያዘዘው ሶስት ድንጋይ ነው። ጎደሎ ድንጋይ 3፣ 5፣ 7 ድንጋይ ነው ይቻላል አሉ። አቡ አይደር ግን ለማሳመር ብላ በቃ ግዴታ አይደለም ተጠፋ፣ በአንዱም ድንጋይ 3 ጊዜ መጥረግ ይቻላል። ምን ታደርጋላችሁ? እንዲህ ታደርጋላችሁ፣ ከዛ እንዲህ ታዞሩና ደግሞ እንዲህ ትጠርጋላችሁ፣ ከዛ ድንጋዩን እንዲህ ታዞሩና እንዲህ እንትን እኮ ነው እፎይ። ለምን ድንጋዩን 3 ቦታ በመዶሻ ቢሰብር 3 ይሆናል። ለዛ ነው እንደዛ አይደለም ያለው። አንዱን ድንጋይ ይዛችሁ አንድ እንደዚህ ከዛ ኦኬ፣ ቪዲዮ ላክልን። ቆይ እንትና 3 ጎን አለው ብሎ ነው ድንጋይ 4 3 ምናምን ጎን አለው። ቪዲዮን ያዳምጡት። አብዛኛው ነቆራ እንዳይመስላችሁ ባይዘው ወይ ሙስሊም ወገኖቻችን የራሳችሁ ታላቅ ኡስታዝ ብላችሁ መታምኑት ኡስታዛችሁ ነው ያብራራው። ባጭሩ ቁረጠው ወይን ቃል ቪዲዮ እየታየ ነው። እንትን ስትራይክ ሊሰጠው ስለሚችል ሼር አድርግልን። እነዛ በሶስት ድንጋይ መጥረግ እነሱ ስቴፑ 3 እና ከዛ በላይ ድንጋዮች መጥረግ ስቴፕ ራሱ አለው ብለው ደግሞ ያምናሉ። የመጀመሪያው ወደፊት ትጠርጋለህ፣ ሁለተኛው ወደኋላ ትጠርጋለህ፣ ሶስተኛው ላይ እዛው ታሸዋለህ ማለት ነው። እንደዛ ነው ፕሪንሲፕላቸው። አንድ እንዲህ ከዛ ፍትግ ታደርገዋለህ በኮብልስቶን። አሁን ቂጥህን ስጠርግ የአዲስ አበባ ልጅ እንግዲህ እና ታዲያ ተመላልጣ አዳሜ እንግዲህ አሁን እኮ ያ ድንጋይ ተጠርጎበታል። ከዚህ በፊት አልተጠገረገበትም። በምን ይታወቀው? ስቡ ቤት ስቡ ላይ አለ። እኔ ጋር እዚህኛው ስልኬ ላይ ነው የገባሁበት፣ ስልኬ ላይ ነው ያለው። አይቶ በቃ ስቡ ቤት ላይ አለልህ አለ። ሼር አድርገለት። ከሌላ ችግር የለውም። በቃ ወደ ቶፒኩ መልሰው ክርስቲያን። ቶፒካችን ላይ እንመለስና እንግዲህ ስለ አክሱም ቤተክርስቲያን ሙሐመድ ስለተናገራቸው ንግግሮች እያወራን ነበረ።
ሙሐመድ እውነተኛ ነብይ ነው ብላችሁ የምታምኑ ከሆነ ሙስሊሞች ገብታችሁ ፕሩቭ አድርጉልን። የጠየቅናችሁ ጥያቄ ቀላል ነው በጣም። ሀቢብ አለ ሰማሁ ነው። ብዙ ነገር አወራችሁ እስካሁን፣ በጣም ብዙ ነገር። አሁን ወደ ቶፒካችን ተመልሰናል። በመቃብር ቦታ ላይ የአክሱም ክርስቲያኖች በቅዱሳን ሰዎች ወይም ነቢያት ሲሞቱ እዛ ላይ ይቀብሯቸውና ቤተክርስቲያን ይሰሩባቸዋል። እነሱ ከፍጥረት ሁሉ ክፉዎች ናቸው ብሎ ተናግሯል። አንተ የአክሱም ክርስቲያኖች ከፍጥረት ሁሉ ክፉዎች ናቸው ብለህ ታምናለህ? ክፉ ናቸው የሚል ነገር የለም እዚህ ላይም ሲጀመር አዲሱ ላይ መቃብር ላይ ምንድን ነው የሚሰራው ነው ጥያቄው እኮ። እናንተ ናችሁ እኮ መመለስ። ነብይ እንደዛ ብሎ ከተናገረስ እንደዛ ብሎ ከተናገረስ ነብይ ኧረ የለ በእናትህ ዝም ብለህ ፈጣጥረህ ነው የምታወራው። ነብይ እንደዛ ብሎ ከተናገረስ አምላክ ብሎ ነብይ እንደዛ ብሎ ከተናገረ ምን አይነት ነብይ ነው ብለህ ነው የምታምነው? ነቢያችን ይሄን አንብበው። ምን አለ? they are the worst of the creature in sight of Allah። እነሱ ከፍጥረት ሁሉ ክፎች ናቸው አለ። ፍጥረት ሲባል እንግዲህ ሰይጣን አንዱ ነው። ከነዛ ሁሉ ክፎች ናቸው ብሎ ተናገረ። አንተ ክርስቲያኖቹ የአክሱም ክርስቲያኖች ከፍጥረት ሁሉ ክፎች ናቸው ብለህ ታምናለህ? አክሱም ሚል የለም እኮ ወንድሜ፣ በእናትህ ለምንድን ነው የምትቀለበብጠው? ማርያም ቤተክርስቲያን ያለቻቸው የኢትዮጵያ እነዛ ያን ጊዜ ተሰደው የመጡት ሙሰላማ ወዴት ነው? ወደ አክሱም ነው ተሰደው የመጣችው። ምንድን ነው ሃርቤ ሲን ኢትዮጵያ which has been called ማርያም አክሱም ሚል ነገር አለ እዛ ጋር። ኦኬ ማርያም ቤተክርስቲያን የት ነው በጊዜ ነበረችው? የሙሐመድ ሰሃቦች የት ነው ተሰደው የመጡት? አክሱም ነው የመጡት። እና ታዲያ ምንድን ነው የምትከራከረኝ? መከራከር አይደለም እኮ አክሱም ቤተክርስቲያን አክሱም ቸርች ለምን አለ? ለምን ማርያም ብሎ ጠንጠ ማርያም ያለበት ምክንያት ታውቃለህ? ምክንያቱም አክሱም ውስጥ በዛ ጊዜ የነበረችው ማርያም ቤተክርስቲያን ብቻ ነበረች። ማርያም ተብላ የምትጠራው እሷ ብቻ ነበረች አክሱም ውስጥ ያለችው እኮ። ለምንድን ነው ሪፖርት ተደረገው አክሱም ቸርች ተብሎ እዚህ ጋር እንደሚጻፈው አክሱም ቀጥል። በቃ ችግር የለውም። የኢትዮጵያ ማርያም ቤተክርስቲያን እሷም አንድ ቤተክርስቲያን ውስጥ ነው ያዩት አይደለ? ሳባዎቹ ቤተክርስቲያኖች ሳይሆን ቤተክርስቲያን ችግር የለውም። እሷ ደግሞ የየትኛዋ ቤተክርስቲያን ነች? አክሱም ያለችው ነች፣ ይታወቃል። ቀጥል እኮ። ይህም እኮ የሚያወራው ማለት ነቢያችን ሰለላሁ ዐለይሂ ወሰለም ያለው ምንድን ነው የሚሞተ ነገር ምናምን እኮ አለ። መቃብር ላይ ምን እንደሚሰራ ነው እኮ። ገባ አይደለ? አንተ ነው እኮ ጥያቄው መመለስ። መቃብር ላይ ምንድን ነው የሚሰራው? አዎ አንተ ምንድን ነው የምትሰራው መቃብር ላይ? እስኪ ምንድን ነው የምሰራው ንገረኝ። አንተ እኔ ምንም የምሰራው ነገር የለም። ያኔ አንተን አይደል እንደ ጠየቁ ንገረኝ እንጂ እኔ ምንም የምሰራው የለም። ኧረ በእናትህ ሆነ መቼ። እስኪ አንተ አሁን ሲዘር ቦንጃን ታውቀዋለህ? ታውቀዋለህ ወይ? ማንም ስንት ዓመት ጌታ ነው ብለህ የምታመልከው ሰው ነው። ማን? ይህም ደግሞ ታሪክ ጠፋብህ። እሺ ታውቀዋለህ ወይ? ምን ሆነ? ምንድን ነው የምታወራው? ምንድን ነው የምታወራው? አይደለም አንተ እኔን ግራ እንዳጋባኝ አንተን ግራ እያጋባው ነው። መልስ ስላልሰጠኝ በየትኛው እንቅልፍ ሰዓት መጥቶ ነው? ወንድሜ አይዞህ፣ ውሃ ስር ካለ ፊትና አርሰው። እንደሸናበት ከች ነው ያለው ወንድማችን። ምን ሆኖ ነው? አንቺ ደግሞ ዝም በይ ሀቢብ። አዳምጥ። የማርያም ቤተክርስቲያን ውስጥ እሙ ሰላማ ያየችው ውስጥ የተቀበረ ቅዱስ ነብይ አለ? አልኩ እኮ አዳምጠኝ። መቃብር ላይ አለ ወይ? የሚሰራው አለ ወይ? አንተ ቆይ እኔ ማለት አቃተህ? መቃብር ላይ ምንድን ነው የሚሰራው? ኦኬ የመሐመድ መቃብር ላይ ምንድን ነው የተሰራው? እኔ እየጠየቅኩ ነው እኮ። አንተ መቃብር የመሐመድ መቃብር ላይ የተሰራው ምንድን ነው? መዲና ላይ ነቢያችን ሰለላሁ ዐለይሂ ወሰለም መዲና ነው የተሰራው። ምን ተሰራበት? አንተ ምንድን ነው የተሰራው መቃብር ላይ? ለምን ወደ መስጊድ ተሰራ? እኔ እየጠየቅኩ። መልካም። የኔ መቃብር ተቀብረው ይጣላሉ። አንደኛ ሐውልት ይሰራላችሁ ይችላል። ሁለተኛ ደግሞ በቃ ይቀበራሉ። አለቀ። ድንጋይ ሊቀመጥላችሁ ይችላል። 300 ሚሊዮን ህዝብ ማይሞላ ኦርቶዶክስ ይዘወር ያታውራሽ። ችግር የለም። ምን አይነት ሰው ነው በእናታችሁ? እንኳን እንዳትወጣ ያችኛው የቅድሙን ታክቲክ ተጠቀማለሁ ብለህ ነው? ምን ልትል ነው? ችግር የለውም። የቅድሙን ታክቲክ ተጠቅሜ እወጣለሁ ብለህ አስበህ ነው? ቲክታክ አይደለም። ከኛ እምነት ጋር ጭራሽ አትገናኝም። ሲጀመር ከኛ በታች ነህ። ጎበዝ። እንኳን አትወጣትም። እድል አልሰጥም እንድትወጣ ማለት ነው። እንድትወጣ አላመቻችም። ልክን ካልነገርኩ ችግር የለውም። 300 ሚሊዮን አይደለም
300 ሚሊዮን 300 ሚሊዮን ማንሞላ 30 ነው። 2.6 ቢሊዮን ተዳምራችሁ ነው የደረሳችሁ። በቃ ጎበዝ፣ ክርስቲያን ኦርቶዶክስ ምናምን ጎበዝ፣ በቃ ጎበዝ፣ ትክክል። አሁን ጥያቄዋን ትመልሳለህ። በመቃብር በነብይ መቃብር ላይ የሚሰሩ ቤተክርስቲያን ማምለኪያ የሚሰሩ አንተ መቃብር ላይ ምን ነው? ይሄን ጥያቄ አዳምጥ። በማምለክ በነቢያት መቃብር ላይ ወራዳ ነው፣ በጣም ወራዳ ነው። ምንም ማችል እውቀት የሌለው ወራዳ። ችግር የለውም፣ ተሳደብ፣ ችግር የለውም። መልስ እንደሌለ እውቀት ስለሌለ የነብይ ተከታይ ስለሆንክ ተሳደብ። እኔ ግን አልሰድብም፣ እንድወጣ እድል አልሰጠህም አልኩህ። ምክንያት ሲጀመር እኔ ማልወጣልህ መልስ ካላመጣ መቃብር ላይ ምንድን ነው የሚሰራው ንገረኝ። ጎበዝ፣ እኛ ቤተክርስቲያን አንሰራም፣ የነቢያት መቃብር ላይ ነው ቤተክርስቲያን የምትሰሩት ብላችሁ ከሳችሁናል። አክሱም ጽዮን የነቢይ መቃብር ላይ እንደተሰራች ማስረጃ አንድ ብቻ አንጣልኝ። የአንተ ነቢይ ግን አንተ ነቢያችን ሰለላሁ ዐለይሂ ወሰለም የእሱ መቃብር ላይ መሰራቱን አንድ ማስረጃ አምጣ። ውሸታም ክፈተው ክርስቲያን፣ በሐዲስም በምስልም አሳያለሁ። ለዚህ ይላል 300 ሚሊዮን የማይሞላ ህዝብ ላይ ወሬ ይሄ ነቢይ መቃብር ነው እና አክሱም ውስጥ ነው የተሰራው። ጥያቄው ምንድን ነው? ነቢያችን መቃብሩ ላይ መስጊድ እንደተሰራ ማስረጃ ስጠኛለ። እኔ አልኩ መቃብር ላይ ምንድን ነው የሚሰራው ንገረኝ እስኪ መልስ። የአንተ መቃብር ላይ መስጊድ ነው። አንተ ሙስማንም ከደርም መተሪያዎች እንዳለ ማማይ ሞታለ። ውሸታም እንድትወጣ እድል አልሰጥህም። እኔም እንደወጣ እድል አልሰጥህም። አንተ እንድትወጣ እድል አልሰጥህም። 300 ሚሊዮን የማይሞላ ህዝብ እኔን ብቻ አይችሉኝም። እንኳን ሌላውን ተውና 300 ሚሊዮን ማንሞላ ህዝቦች ጽርት ያልን ሀቅ ላይ ቆምነን በቢሊዮን የምትቆጠሩ አጋንንት የምትከተሉ የሐሰት ዶግማ ያዛችሁ እንዳላችሁ እየነገርከን ስለሆነ ቆንጆ ነው። ብዛትን ሳይሆን ጥራትን ፎከስ እናደርጋለን። እኛ አስተውሉ። ሴዘር ቦንጃን ስንት ዓመት አምላክ ብለህ የምታመልክ ቆሻሻ ተሳደብ፣ ችግር የለውም። ስድብ ነው መልሳችሁ እናንተ። ይሄ ነው መገለጫችሁ። የነቢይ መቃብር ይኸው መስገጃ ቦታ ተሰርቷል፣ መስጊድ ተሰርቷል። እኛ አክሱም ማርያም ላይ ቅዱስ ሞቶ እሱ ለቤተ ክርስቲያን እንደተሰራችና ያ ቅዱስ ነቢይ የሆነ እኛ ማርያም የተሰራችው አክሱም ቅዱሱ በሞተው ነቢይ ላይ ቤተ ክርስቲያን ለመሆኑ ማስረጃ አንድ ብቻ አንጣ። የአንተ መስጊድ ግን ይኸው ነቢይ የተቀበረበት መስጊድ የተሰራበት እንደዚህ የሚሰሩ ከፍጡራን ሁሉ የተጠሉ ናቸው ብሏል። መጠላት ያለባችሁ እናንተ ናችሁ። ነቢያችን ነው ያላችሁት ሙሐመድ ላይ መስጊድ ስለሰራችሁ፣ ይኸው መስጊድ ስለሰራችሁ የተጠላችሁ ከፍጥረት ሁሉ አክሱም ጽዮን ስለተሳሉ እንደውም ይሄንን ታምር ስላሳየቻችሁ የነቢዩን ሐሰተኝነት እንዲህ ስለገለጠች አክሱም ጽዮን ቅዱስ ሞቶ ነቢይ ሞቶ ከዛ ዛሬ ቤተክርስቲያን ተሰርታ የምትመለክ እንዳልሆነች ዛሬ ባዶን አስቀርተናል። በተቃራኒው አክሱም ጽዮን ሳትሆን ቤተክርስቲያኑ ነቢይ ሞቶ ነቢዩ መቃብር ላይ የተሰራችውና እኛምና እዛ አክሱም ያሉ መጥፎ ፍጡራን የተባሉት ያንን ቅዱስ እያመለኩ ሳይሆን በተቃራኒው ነቢያቸው ይልቅ የተቀበረበት መስጊድ ተሰርቶ በቢሊየን የሚቆጠር ሙስሊም ይኸው ይከተሉታል። መስጊድ ተሰርቶለት መቃብሩ ላይ ይሄንን መስጊድ የሚሰሩ ቤተክርስቲያን የሚሰሩ ከፍጡራን መጥፎ ናቸው ያለው ትንቢቱ ደርሶ እስልምና አናቱ የሚመታበት ሆነ እና አህመዲን ጀበል በቀሰቀሱት በዘሩት ፕሮፓጋንዳ እስልምናን እንዲህ ዱቄት የሆነ ማለት ነው። አክሱም ጽዮን እንደዚያ ዋረደቻችሁ። በእሷ ላይ የተናገራችሁት የሐሰት ቅጥፈት ነቢይ ሲሞት ቅዱስ ብለው ነቢይ ሲሞት ያን ቅዱስ ብለው እሱ ለቤተ ክርስቲያን ሰርተው ያመልካሉ። እነሱ ከፍጡራን ሁሉ የተረገሙ መጥፎ ናቸው ብሎ የተናገረው ወደ ራሳችሁ ተመለሰ ትንቢቱ ማለት ነው። ራሱ ነቢያችሁ ደግሞ ምን ብሏል? የሐሰት ንግግር ወይም እርግማን ወደ ራሱ ይመለሳል ብሎ ነበረ። በጣም አስቂኙ ነገር ደግሞ በሐዲስ እንድገመው ክርስቲያን ይህንን ታሪክ ሐዲስ ላይ መኖሩን እናሳያቸው። ያ ኦኬ፣ አንብብላቸው።
ያ ኢሜጁን አሳይቻችኋለሁ። መስጊድ አልነባዊያ ወይም ደግሞ የነቢዩ መስጊድ ተብሎ ነው የሚጠራው አሁን ሙሐመድ የተቀበረበት ማለት ነው። እንግዲህ ሙስሊሞች እዛ ነው ሄደው ሰግደው የሚመጡት ሁለተኛ መስጊድ የሚባለው። ይሄን ደግሞ በመጽሐፍቶቻቸው ማረጋገጥ እንችላለን። ጃሚያ ትርሚዚ 1018 ላይ አይሻ ናሬትድ ይላል። አይሻ እንደተረከችው ወይን ደ ሜሴንጀር ኦፍ አላህ ዳይድ የአላህ መልእክተኛ ሲሞት they disagreed over where to bury him የት መቀበር እንዳለበት አልተስማማንም ነበር አለች። ሶ አቡበከር ሰይድ ከዛ በኋላ አቡበከር እንደዚህ አለ I heard the messenger of Allah saying something which I have not forgotten የአላህ መልእክተኛ የነገረኝን ነገር ያረሳሁት ነገር አለ አቡበከር መጣና he said Allah does not take the life of the prophet except at the location in which he wants him to be buried አላህ የማንንም ነብይ ነፍስ አልወሰደም እዛው ቢሆን እንጂ ከዛ በኋላ እዛው እንዲቀበር የፈለገ ነው አለ። So they buried him at the spot of his bed እሱንም እዛው ከአልጋው ስር ቀበሩት ሙሐመድን። ሎክ እዛው ተቀበረ፣ እዛው መስጊድ ሰሩበት፣ እዛው ሞተ። ከአልጋ ስር ከሴት ጋር ሳይወጣ መገለጥ መጣልኝ ይላል። አልጋ ላይ ነው። መገለጥ መጣልኝ ይላል። ቀሚስ ስር ነው። እዛው ሲሞት ፍግም ሲል አልጋ ስር ቀበሩት። እዛው ላይ መስጊድ አደረጉት። ነብዩ ደግሞ አስቀድሞ እንዲህ ብሎ ነበረ። አንዴ ቡሃሪ ሙስሊም 708 ክፈት 708 80 አንዴ ክፈተው 780 ያ እንዲህ ብሎ ነበረ። ቤት ውስጥ እዛው አልጋው ስር ቀበሩት። ከዛ መስጊድ አደረጉት ቤቱን። ኦኬ አንብበው። ያ አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንክ አቡ ሁሬራን የተረከው የኛውን ሀዲስ ደግሞ ዶንት ሜክ ዩር ሃውስ ኤ ግሬቭያርድ ቤታችሁን መቃብር ቦታ አታድርጉ። ምን አለ? ቤታችሁን መቃብር ቦታ እንዳታደርጉት። ሙሐመድ የተቀበረው ነው እዛው አልጋ ስር ነው። እንደ ቆሻሻ ሽንት አልጋው ስር ሁሌም ሽንቱ ነበር የሚቀመጠው። መጨረሻ እሱ ተቀመጠ። አልጋ ስር ነው የተጣለው። ኦኬ ሙሐመድን የተቀበረው አልጋ ስር፣ አቡበከርን የተቀበረው እዛው አልጋ ስር፣ ዑመርን የተቀበረው እዛው አልጋ ስር። ሚጢጥየዋ አይሻ ቤት ውስጥ። ይህንን ታውቃላችሁ? ከድር ይህን ታውቃለህ? አቡበከር የተቀበረው፣ ዑመር የተቀበረው፣ ሙሐመድ የተቀበረው የአይሻ ትንሿ ጎጆ ውስጥ ነው የተቀበረው። የሶስት ሰው ሬሳ አይሻ ታቅፋ ነው የኖረችው። ቤታችሁን ወደ መቃብር ቦታ እንዳቀይሩት ቢልም አክሱምን ነክቶ ማረፊያ የለውም፣ ሰላም የለውም እና እዛው እንደ ካልሲ ሽንቱ እንደሚቀመጥበት አልጋ ስር መጨረሻ እሱ መቀመጫው አልጋ ስር ሆነ። ከዘመን በኋላ መታችሁ አሁን ትልቅዬ መስጊድ ገነባችሁለት። ቆሻሻ የራስን እምነት ሳታበዛ የሰው እምነት ትነካለህ። ይኸው ነብይ አልጋ ስር ምን ያደለውም እኮ ራስ ነብይ ነው የተናገረው። ቤትን ወደ መቃብር እንዳቀይሩ ብሎ ቢያስተምርም ሳቦቹ እሱን አልተገበሩትም። ስለዚህ እነሱ ያስተላለፉት ቁርአን፣ እነሱ ያስተላለፉት ሐዲስ ምንድነው ተቀባይነቱ? አክሱም ጽዮንን ነገር እተቻለሁ ብሎ መጥቶ እያንዳንዱ እሱ የተናገረው ራሱ ላይ አፕላይ ሆነ። አክሱም ጽዮን ሳትሆን የነቢይ መቃብር ላይ የተገነባችው ከፍጡራን ሁሉ መጥፎ የተባሉት አክሱም ጽዮን ያሉ ነቢይ ሲሞት እሱ ላይ የቤተ ክርስቲያን ሰርተው የሚያመልኩ ብሎ የሰየማቸው የሐሰት ሲሆን መሐመድ በተቃራኒው እሱ ነቢይ ነው ብለው የሚከተሉ መስጊድ ሰርተውለት እየተከተሉት ነው። ውሸት ስለሆነ እኮ ውስጥ ያውሩኛ ጋር በመረጃ ውሸት ነው። አንተ ያለች አማራጭ እሷ ስለሆነች እንደዛ አድርገህ ተፍጨርጨር። ከራስ ጋር ተጣልተህ ማለት ነው፣ ከአይምሮህ ጋር እኮ መቃብር ላይ ምን እንደምሰራ ማስረጃ ከሰጠኝ እኮ እናወራለን በስትክክል። እናንተ ሐውልት እሰራለሁኝ። ሐውልት በቃ ዝም በላ ወረኛ። ምን ልበል? ስለማችል ነው፣ እውቀት የለም። ምንድን ነው እሱ እውቀት የሌለኝ? አዳምጠኝ። 300 ሚሊዮን ህዝብ ቁጭ ብለህ ብታስተምር ይሄ ሁላ እምነት አይንስም ነበረ። ኦርቶዶክስ ብቻ ነው 300 ሚሊዮን ሳይደማመሩ ሁሉም። ብዙ እኮ ነው 300 ሚሊዮን። ሌላስ
እኛ እኮ አንድ እሺ ኢስላም 2.5 ቢሊዮን ነው እና ወረኛ ማገባኝ እኮ እንዳላገባ ገና ከዚህም በላይ ከዚህም በላይ ትበዛላችሁ። ምክንያቱም የሴጣን ተከታይ ስለሆናችሁ መጨረሻው በዛ ላይ ደግሞ ጥፋት ስለሆነ ከፕሮቴስታንት ጋር አላማችሁ። ተጋጭታችሁ ከካቶሊክ ጋር ተጋጭታችሁ ምንድን ነው ቆይ እናንተ እምነት እንትኑ አስተምሮቱ ምንድን ነው ቆይ? አስተምሮቱ የኛ ሃይማኖት ሰላም ነው፣ የእናንተ ግን ሴጣናዊ ስለሆነ እስላም ከአይሁድ ጋር ጠብ ነው፣ ከሂንዱ ጋር ጠብ ነው፣ ከቻይኖች ጋር ጠብ ነው፣ ከክርስቲያኖች ጋር ጠብ ነው፣ ከኤቴስቶች ጋር እስልምና ባለበት ሁሉ ጠብ ነው። ሙስሊሞች ማትጣሉት አለ እንዴ? እናንተ ቀደም አንዴ ሙስሊሞች ባላችሁበት ሁሉ ረብሻ አለ፣ ጠብ አለ። አንተ ረብሸኛ እምነተኛ እኛማ የጸዳ እስልምና ነው የጸዳ። ተረጋጋ። ሙስሊሞች ባሉበት ሁሉ ከሰው ጋር ሰላም መኖር አትችሉም። ከአይሁዶች ጋር እንደተባላችሁ ነው፣ ከህንዶች ጋር እንደተባላችሁ ነው፣ ከቻይናዎች ጋር እንደተባላችሁ ነው። ከማን ጋር ነው እናንተ? እና 100% ሙስሊም የሚባለው ጋር እንኳን እኮ ሰላም የሌላችሁ ናችሁ። እዚህ ጎረቤትን ማሰብ እኮ ነው፣ ጎረቤት ሀገርህን ሙስሊም ብቻ የሰው ግለሰብ ለጠፈን አምላክ ነው ብለን አናምንም። ቆሻሻ ያለች ምላሽ እሱ ነው። ቻይና በትክክል ነው፣ እስልምና የአእምሮ በሽታ ነው ያለችው፣ ሊታከሙት የሚገባ ነው። ኡመር ሰላም ነው። ድምፅ አይሰማም፣ ትንሽ ከፍ አድርግ። አይሰማም? ትሰማለህ? ደህና መሻችሁ። እንኳን ደህና ቆያችሁኝ። ሙስሊም የምትሰዳደቡት መሆናችሁ ነው። ኧረ አልተሰዳደብም። አቤ መውጣት ከድረ መውጣት አለባችሁ እንትካላችሁ ማለት ነው። መልካም እሺ። የነቢዩ ሳባዎች ወደ ኢትዮጵያ ተሰደው መጥተው ነበረ መጥተዋል። ግን ማርያም የሚባል እኮ ኢትዮጵያ የለም። እፎይ ሙላ ነው የመጡት ከነጃሺ ቤተ መንግስት ነው። ማርያም የሚባል ቤተክርስቲያን ኢትዮጵያ አልነበረም። አይ ስያሜማ ይኖራል፣ ግን ማርያም የሚባል እኮ ኢትዮጵያ የለም። አንዲት ማርያም ነው ያለችው። ግን ቤተክርስቲያን ማርያም ማርያም እየተባለ ብዙ ነው ያለው። የተሰየመው እና ከቤተ መንግስቱ ነው እንጂ የመጡት ከቸርቹ አልመጡም። ማለት ማርያም የለችም እኮ ኢትዮጵያ። ምንድን ነው የምታወራው? እኛ እኮ የጠየቅንህ ነቢዩ ምን አለ? ስለ ማርያም ቤተክርስቲያን ነገሩት። አረበኛውን አንብበው። ቀጥል አድርግለት። አረበኛውን አንብበው። ራስ አንብበው እንጂ አንተ ታነበዋለህ። ድምፅ ደስ ይላል ደግሞ። ችግር የለውም። እፎይ አንብቡትና ማለት ነው። ምንድን ነው አረብኛው ምን ሆነብህ? እንግሊዝኛው ምን ሆነብህ? አማርኛው ምን ሆነብህ? ችግር ገጥሞት? በእንግሊዝኛ የተጻፈ ሀዲስ አላውቅም። ደግሞ ማን ነው እፎይ ሀዲስ ስትል ሀዲስ ብለው አስተካክለህ እንትን ትለዋለህ። አዲስ ምናምን ትላለህ ስትል እኔ ሌላ ነገር እየጠራ ይመስለኛል። ምን እየጠራ ይመስልሃል? ምን ልበለው? ሀዲስ ብለው አስተካክለህ ነው። ጥርስ እንትን ስለሚልብህ ነው መሰለኝ። አንድ ነቢይ ሸራታ ስለሆንኩ ለዛ ነው። ይቅርታ። ቀጥልሽ። አንተ አስተካክል፣ አንብበው። አረበኛውን አንብቡልን። ራስህ አንብበው። ሌላ ነገር እኔ አላመጣሁም። ምክንያቱም ሀዲስ ስለ ራሱ ሀዲስ ያልኩ እየመሰለ ስለሆነ ያንኛ አንብበው። እስካሁን እንኳን ታላል። ቀጥል። አሁን ችግር ከገጠመ እኛ ያልነው ትክክል ካልሆነ እዚህ ጋር አረበኛውን አንብቡልኝ። እየተረጎምን አብረን እናወራለን። ራሱ አንብብና ተርጉሙ። እናንተ ያመጣችሁት እንዴት አነበዋለሁ? እኛማ ትክክል ነው፣ ጨርሰናል። በእንግሊዝኛ የተጻፈ ሀዲስ አለ እንዴት አለ? በቃ ከሌለ ዩት አድርግና ተሰርቶ ወይንም ታብታብ ታደርጋለህ። በደንብ አስተውሏቸው። ይሄ ምንድነው? እሱ ተቂያ ይባላል። ጊዜያችሁን አንድ መግደያ፣ ሁለተኛ ደግሞ መደበቂያ። እስልምና እንደዚህ ነው። እናንተ ለማጭበርበር ማንኛውንም ታክቲክ ይጠቀማሉ። ቆይ ማንኛውንም ታክቲክ ለማጭበርበር ይጠቀማሉ። አሁን ቡል ማድረግ ገና የጀመረው ምንድነው? ለምን ትሰዳደባላችሁ? ጥርስህ እንደዚህ ስለሆነ ነው። ሀዲስ ስትል አዲስ እያልክ ስለሆነ ሌላ እየመሰለ ነው። እያንዳንዱ አታክ ነው ከገባ ጀምሮ ካያችሁ። በጣም ዲሲፕሊን ጨዋ ነው የሚመስለው አይደለ? ሆን ብለው ነው።
ሀሳቡ ላይ ከማውራት ይልቅ እንደዚህ ሰድቧችሁና እናንተ ወጥቶ ሆናችሁ እንድትናገሯቸው ከዛ መረጃና ማስረጃ ያላቸው ይመስል ነው። ምንም አያውቁም። ምንም የሚያውቁት ነገር የለም። እሱን አረብኛውን አንብቡትና እናውራሽ። ችግር የለም። ይቅርታ። ተረጋጋ። በቃ አንተ አሁን እድልን ጨርሳል። ነጃት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። መልካም። ይህንን የዛሬውን ቶፒካችንን ሰምተሽው ነበር? ርዕሳችሁን ታስተዋውቀኝ፣ ገና እየገባሁኝ ነው። የዛሬ ቶፒካችን እንትን ነበረ። ሳባዎቹ ወደ ኢትዮጵያ ተሰደው መጥተው ነበረ። የመሐመድ ተከታዮች ይሰማሉ። የመሐመድ ተከታዮች ወደ ኢትዮጵያ ተሰደው መጥተው ነበራል። አልሰማ እየሰማሁ ነው። አውራ። የመሐመድ ወደ ኢትዮጵያ ተሰደው የመጡት አሉ አይደለ? የመሐመድ የላካቸው በስደቱ ወቅት ከመካ ወደ መዲና ሲሰደድ ኔትወርኳ ነው ምንድን ነው? ነጃት ይሰማሻል? ኔትወርክሽ ትንሽ ላግ እያደረገ ነው። ፓራፕሮዝ አድርገው ክርስቲያን። ያ እንግዲህ ያው በሰዓቱ እንግዲህ የነበሩት ወደ አክሱም ነው ተሰደው የመጡት የነበረው። ንጉሱም እዛው ነበር ተብሎ ነው በእስልምናውም የሚታመን የነበረው ማለት ነው። እንግዲህ አክሱሞች ላይ እንደዚህ አይነት ንግግር ነው እየተናገረ ያለው። በነገራችን ላይ እንደዚህ አይነት የጥላቻ ሀዲስ የሙሐመድ ንግግር የሙሐመድን ትምህርት ይዛችሁ ማለት አሁን ላይ ያራምዳችሁ ያላችሁትን እንቅስቃሴ የሚያስኬድ አይመስለኝም፣ ሙስሊሞች ማለት ነው። ሰው ክርስቲያኖች ምንጊዜም ቢሆን እኛ ቢቻላችሁ ከሁሉ ጋር በሰላም ኑሩ ነው የተባልነው አይደል? አክሱም ክርስቲያኖችን በጣም ሰላማዊ ናቸው። እኔ በነገራችን ላይ በግሌ የማውቃቸዋለሁ። በጣም ሰላማዊ ናቸው። ከሁሉም ጋር ተቻችለው ነው በሰላም የሚኖሩት። ሃይማኖት፣ ምንም ጎሳ የሚለዩት ነገር የለም። እንደዚህ አይነት የጥላቻ መጽሐፍትን በመጽሐፍቶቻችሁ ውስጥ ይዛችሁ ግን አሁን እያነሳችሁ ያላችሁትን የሰውን እንባ ወስዳችሁ እያለቀሳችሁ ያላችሁት ነገር ከዚህ በኋላ የሚያዋጣችሁ አይደለም። አይ እናደርገዋለን የምትሉ ከሆነ ጎ ሄድ ቀጥሉ። ገና በጣም ብዙ የምናወጣቸው የሚወጡ ነገሮች ስላሉ ማለት ነው። ገና እጅግ በጣም በርካታ ነገሮች ይወጣሉ። ምክንያቱም እያንዳንዱ የአህመዲን ጀበል እንኳን ይሄንን ሀዲስ ጀመረና ከግማሽ በኋላ ግን ኮምፕሊትሊ ነው ያቆመው። ለምን? በሰላም የሚያኗኑር ሃይማኖት ስላልሆነ ማለት ነው። እስልምና ከክርስቲያኖች ጋር በሰላም የሚያኗኑር ሃይማኖት አይደለም በፍጹም። ክርስቲያኖች ከፍጥረት ሁሉ ክፉ ናቸው፣ ክርስቲያኖች ከፍጥረት ሁሉ ክፉ ናቸው ብላችሁ ነው የምታምኑት በነብያችሁ አስተምሮ መሰረት። ኡመር እስኪ አንድ ጥያቄ ልጠይቅ፣ የሚሰማ አሁን በትክክል የምትመልስ ከሆነ አይ ማለት ኦኬ። እሺ አንዴ አሁን ሌላ ነገር አትለፍልፍ፣ በቃ ሌላ ነገር አትለፍልፍ። መጽሐፍ ላይ እናወራ። ቆይ አንዴ ሙሐመድ በማርያም ቤተክርስቲያን ውስጥ ስዕል አድርገው የሆነ አንድ ነብይ ሲሞት ወይም ቅዱስ ሰው ሲሞት እሱ ላይ መቃብር ሰርተው ከዛ በኋላ ቤተክርስቲያን ሰርተው እሱ ላይ መስገጃ ያደርጉታል። እነሱ ከፍጥረት ሁሉ ክፉዎች ናቸው ብሎ ተናግሯል ሙሐመድ። አንተ እነዛን ሰዎች ከፍጥረት ሁሉ ክፉ ናቸው ብለህ ታምናለህ? እሺ ክርስቲያን አንድ ጊዜ ነው የምንገርህ። እስኪ ታምናለህ? ሲጀመር ሙሐመድ ያስተማረው ሀበሻ ጥሩ ሀገር ናት ሂዱ ነው ከመጀመሪያውም ያለው። ይሄን ከፍጥረት ሁሉ ክፉ ናቸው ነው ያለው ወይስ አይደለም? እሱማ ችግር የለውም እናነበዋለን እኮ አረበኛውን መጀመሪያ እናነብና ወደ እንግሊዘኛውም ወደ ተለያየ ቋንቋን ተረጉሟል። ችግር የለውም እኮ ይሄን አንብበዋ። ዋናው እነዛ ቤተክርስቲያን በመቃብር ቦታ ላይ ቤተክርስቲያን ሰርተው አንድ የተረጋጋ በመቃብር ቦታ ላይ ቤተክርስቲያን ሰርተው የሚሰግዱ እነሱ ከፍጥረት ሁሉ ክፉ ናቸው ብሏል። እነማ? በኢትዮጵያ ውስጥ ያሉ የማርያም ቤተክርስቲያን ያላቸው ብሎ ተናግሯል። አንተ እነዚህ የፍጥረት ሁሉ ክፉ ናቸው ብለህ ታምናለህ? ክርስቲያን አንድ ጊዜ አዳምጠኝማ፣ ቀጥል። እሱን ዝም ብለህ እንዴት አረግ ይዘህ ከሆንከማ ጥሩ አይደለም። እሱ ያሉበት ምክንያት ይኖራል። ይኸው አንብብና ከዛ በኋላ ማስረዳት ይችላል። መጀመሪያ
የማይበደልበት ሰው የማይበደልበት ሀገር አለ፣ ወደ ሀበሻ ሄዱ ብለው እሱን አይሉም። ችግር የለውም። እንደገና ደግሞ ዑመር ከየትኛውም ታሪካቸው ከየትኛውም እንትናቸው አንድ ክርስቲያን ልጨርስልህ። ዑመር ከየትኛውም ታሪካቸው የሌለ ተረት ተረት ያልተጻፈ ተረት ተረት አታውራ። የተጻፈ ነገር አንብብ። እዚህ ጋር እኮ ያልተጻፈ ልንገርህ፣ ተረት ተረት አታውራ ይህን ልጨርስልህና ላነበው እኮ ነው እኮ። ያልተጻፈ ተረት ተረት አታውራ ነው የምልህ። ይሄው የተጻፈውን አንብብ። እዚህ ጋር እሺ። በአእምሯችሁ የሳላችሁን ተረት ተረት አንድ ጊዜ ልንገርህ፣ አንብብ እናውራ። ከየትኛውም ታሪካቸው ኢትዮጵያ ማርያም አለ ብለው አያውቁም። ይህን መጀመሪያ እንትን በለው። ይሄን አንብብ። ይሄን አንብብ። ምንድን ነው የሚለው? አረበኛውን አውጣና አብረን እናንብበው እና እሱን ተረጉማለን በኋላ ማለት ነው። ወደ አማርኛ ወደ ሁሉም አንብበው። ተረጉምላለሁ፣ ወደ አማርኛ ተረጉምላለሁ። አታስብ፣ ችግር የለውም። አሁን ቴክኖሎጂው በጣም ጥሩ ስለሆነ ቴክኖሎጂው እያነበብክ ተርጉም እስኪ። ክርስቲያን አረበኛውን አንብብልኝ ሁሉንም። ኦኬ እሺ። ይሄው ወደ አማርኛ የተረጎመ አረበኛውን መጀመሪያ አንብበውና ወደ ሶስቱ ቋንቋ እንሂድ። አንብብ። እኔ አረብኛ አልችልም። የምችለው አማርኛና እንግሊዝኛ ነው። ተርጉም ያለው አይ አረብኛው ልክ አይደለም፣ የተረጎምከው ልክ አይደለም ብለህ የምታመን ከሆነ ይሄው አረብኛውን ታነባለህ። አንተ እዚህ ጋር ተሳስተሃል ብለህ ታርመኛለህ። ትስማማለህ ወይስ አትስማማም? እኔ ሲጀመር አረበኛ ከማይችል ሰው ጋር መነጋገርም አልችልም። ለምን? አረበኛ ነው እስልምና በሁሉም የተጻፈው በአረበኛ ነው። ከዛ በኋላ ነው የሚደረገው። እሱ እኮ ትርጉም ነው። እናመሰግናለን። አላህ ከአረብኛ ውጭ አይሰማም ስንላችሁ ውሸት ለሚመስላችሁ ይኸው ዑመር መሰከረ። እስልምና ከአረብኛ ውጭ ከወጣ ይሞታል ብንላችሁ ዑመር መጥቶ አረጋገጣለን። ቴንኪው ዑመር። እስልምና ሁሌም መደበቂያው አንድ የቀረችው ምንድን ነው ብለናችኋል? አረብኛ ነች። ከዛ ውጭ ከወጣስ ይሞታል። እናመሰግናለን ዑመር። ተስፋችሁ አንዷ መደበቂያችሁ አረብኛ ነች። አንብባ ሲባል አላነብም። ማንበብ አይችልም፣ ፎሹ ማንበብ አይችልም። እሱም ማብራራት ስለማይችል ነው። ዝም ብሎ ነው። ደግሞ ምን አይነት ሰው ነው? አንዴ አንብብ፣ ማንበብ አይችልም። አብራራ፣ ማብራራት አይችልም። ማስረጃ ማምጣት አይችልም። ምንም ያውቀው የለም። ወደ አማርኛ ተርጉሙልኝ። ቅድሚያ ግን አረብኛውን አንብቡልኝ። ካላወቅ ምንድን ነው የሚነበብልህ? እስልምና ከስር ያላችሁ እህት ወንድሞቼ፣ ውሸት ለሚመስላችሁ የምንናገረው ኦልዌይስ መረጃ ማምጣት ካቃታቸው አትሊስት ወይን ይዋሻሉ፣ ወይን ይሳደባሉ፣ ወይን አረብኛው እንደዛ ይልም ብለው ይቀጥፋሉ ምንላችሁ ለዚህ ነው። ለምሳሌ ኡስታዝ አህመዲን ጀበል እኛ እንዳልነው ብሏል። ቪዲዮን አስደምጠው ሐዲስ ተቀፍቶላል። እንደውም እንደ ታሪክ እስልምና ጋር ያለ የለም ውሸታም፣ ሁሉም በማስረጃ ነው። እውነት ነው። እንደ እስልምና በታሪክ ውሸታም ያለ የለም። ትክክል። እንደ እስልምና ውሸታም የለም። ጎበዝ። ልክ ቤተክርስቲያን ሄደ ውሸት እንደሚናገረው አዳምጥ። ለምሳሌ ይኸው ኡስታዝ ፈስሮታል። ያ እስከ እናንተ የምታጭበረበሩት ነካ አድርጎ አልፎታል። ነገር ግን ሙሉን አላነበበው። ኡሙ ሰለማ ለነቢዩ ሰለላሁ ዐለይሂ ወሰለም የአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል ያዘው። ስለማን ቤተክርስቲያን? ስለ ማርያም ቤተክርስቲያን ነቢዩ አልተናገረም ብሏል። እናመሰግናለን ዑመር። ይሄ ቀጣፊ ኡስታዝ ነው አይደለም። ኡሙ ሰላማ ስለ ማርያም ቤተክርስቲያን ተናግራለች አልተናገረችም? ዑመር ማይክን አንሳ። ይሄ ኡስታዝ ወራዳ ቀጣፊ ነው አይደለ? ዋሽቷል። ነቢዩ ደግሞ ከዋሹ ለነቢዩ እንዲህ ብላ ነግራለች ብሏል። ነቢዩም እንዲህ ብሏል። ስለዚህ ነቢዩ ደግሞ በእኔ ላይ የዋሸ መኖሪያው ጃንም ነው ብሏል። ይሄ ኡስታዝ መኖሪያው ነው። አሁን ማይክን አንሳት። እሷ ላይ እኮ አይፈረድም። የተዘገበው ስላሽ አይ ተረጋጋ አንተ ዑመር ማይክን አንሳ። ይሄ ኡስታዝ ዋሽቷል አልዋሸም? ይሄ ኡስታዝ ዋሽቷል አልዋሸም? አክሱም ጽዮን ማርያም ቤተክርስቲያን ኡሙ ሰላማ ነግራዋለች ለመሐመድ ብሏል። እውነቱን ነው ውሸቱን ነው? እና ኡሙ ሰላማ እኮ አድንቃ ነው የተናገረችው እንጂ ያልተሳደበችም። ስለምንድን ነው የነገረችው ለመሐመድ? እሱ አሁን ስለምንድን ነው የነገረችው እኮ? አድንቃ የነገረችው ስለምንድን ነው?
እስኪ እፎይ አንዳንድ ጊዜ እስኪ በቃ አድንቃ የተናገረችው ስለምንድን ነው? ስለ እንጀራ ነው? ስለ ዳቦ ነው? ወይንስ ስለ አክሱም ጽዮን ማርያም ቤተክርስቲያን? እስኪ በህይወት ፈገግ እያልክ ማውራት ልመድ። እፎይ ቀስ በልና እናውራ ማለት። ቢያንስ አድንቃ የነገረችው ስለማን ነው? አዳምጦ አይ ቢያንስ ስድብና ብልግና ከነብያችሁ የወረሳችሁት ነው። ሀቢብ በተቻለ መጠን ሚዩት አድርግ። ኦመር እፎይ እውነት ልንገርህ፣ አሁን እናንተ ጋር ማለት ማላወራው ስድብ እናንተ ስለምታመጡ ነው ማለት። ያ እውነት ነው። ሀቢብ ሲሳደብ እንደተሳደብ አሁን ቀጥል። ኡስታዙ ትክክል ነው ወይንስ እየቀጠፈ ነው? ሁሉም ከአንተ ጋር እውነቱን የማያወራህ እኮ። በእናት መልስልን። ኡስታዙ ኡሙ ሰላማ ለነብዩ ስለ ማርያም ኡስታዙ ማን ነው? አህመዲን ጀበል ፎቶን አስጠጋለት በደንብ ክርስቲያን። አህመዲን ጀበል የቤት ሀገር ሰው ነው። አህመዲን ጀበል ጅማ ነው። ኦሮሞ ነው እንዴ? እኔ ስለ ብሔሩ ምን አገባኝ ይመስለኛል፣ ግን ምን አገባኝ። እኔ ኢትዮጵያዊ ነው ግን እንዴ ሊያገባህ ይገባል። ፈይተው እንጂ አሁን ብሔሩ ነው መልስ። ብሔሩን አይተህ መኖሪያውን ሰፈሩን አውቀህ ነው የምመልስልን ወይንስ ኢትዮጵያዊ በመሆኑ ይሄ ኡስታዝ የተናገረው ትክክል ነው አይደለም ትላለህ? ጅማ በየትኛው እንትን ይገኛል? ጅማ ነው። በእናትህ ያወርድ ዘረኛ ነው። ቁጥር ይጠይቃል ትንሽ ቆይቶ። ትግራዊ ነው። አንተ ከድር ዝም በል እስኪ። አንተ እውቀት እንዳለ ነገር አታውራ። ጭቃ ዝም በል። አንተ መላም ጭንቅላት የላቸውም። ዝም በል። መጀመሪያ አማርኛ በስተክል እፎይ ስማዶ ከዚህ ከነግረካዶ አሁን የመኖሪያ ሰፈሩን የሚጠቅመኛል። ቆይ አንተ ሰውዬ በቃ ኢትዮጵያዊ ነው አለቀ። እሞ ስቆልክ ነግረካ ኡስታዙ ምንም አልዋሸም። ትክክል ነው። ምንም አላረግም። ኡስታዙ አንተ ነህ እየፈረድክበት ያለው። አሁን ዑመር ትመልሳለህ? አመልስም ታይት ብልሃ ንገረኒ። ነገርኩህ እኮ ማረንተው። ለምን ከኔ ጋር አታወራም? ወንድ ኮንግ አቃለሁ። 300 ሚሊዮን ማሞላ ህዝብ 300 ሚሊዮን ናችሁ እኮ። ምን አይነት ሰው ነው በእናታችሁ? ታገስ ዑመር ማለት አክሱም አበይዲዩ ቆይ በትግርኛ ስለማናቅ አሁን በአማርኛ አውራ። አሞ ንገረኒ። ይሄ ውስጥ ነገርኩ። ይሄ ኡስታዝ ትክክል ነው ወይስ ወድ ማን ኢየሱስ? እባክህ መልስልን። የጠየነህን ብቻ መልስ። አሞ ንገረኒ። ምን ልንገርህ? ታይ ማለት እዩ ታይት ብላ ታይት። ይሄ ኡስታዝ አጭበርባሪ ቀጣፊ ነው ወይ እያለ እየጠየቀ ነው። ምክንያቱም አክሱም ጽዮን ታይ ማለት ያጭበርባሪ ኡሙ ሰላማ ሄዳ ስለ ነብዩ ነግረዋለች ብሎ ተናግሯል። እያጭበረበረ። አንተ ደግሞ ቅድም የአክሱም ጽዮን የሚባል የለም ብለህ እየዋሸህ ነበረ። ይሄ ነው ልክ ወይስ አንተ ነህ ልክ? ታይ ማለት እዩ ንገረኒ። ጅማ ተባልክ። ጅማ ሃይ ጅማ ማለት ታይ ማለት እዩ ኦሮሚያ ክልል ውስጥ ጅማ። አንተ ጅማ ስለማለት ነው ወይስ ስለ ሐዲሱ ስለ ኡስታዝ ነው የምታወራው? ምን ያደርግልሃል ጅማ ምን ማለት ነው? ቆይ የሰውዬ ምንድን ነው የሚያወራው? ጤነኛ እንዴ? ምን አጭሳል? እፎይ ሰቲ ሀዲሃ ምንድን ነው ያጨስከው አንተ? በእናትህ ውረድ። ምን አጭሶብን ነው? ክርስቲያን ምን አጭሶ ነው የመጣው? ምን አጭሰህ ነው? የዚህ ተማሪ ስለሆነ ነው። አጭበርባሪ ቀጣፊ ስለሆነ ተማሪው የማን እንደሆነ ሪፖስቱን አሳየው። ሪፖስቱን አሳያቸው። ከኡስታዞቹ ማወቅ እንችላለን። እንደዚህ አይነት ደደቦችን ሲመጡልን መምህራቸው ማን እንደሆነ ማወቅ እንችላለን። እኔ ገምቻለሁ። አክቹዋሊ የሰው እምነት ከምትሳደብ ኡስታዙን አስጨርስና እኔ መልስ ልስጥልህ። ችግር የለም። ተረጋጋ። አንዴ አቡ ሪፖስቱን አንዴ ክፈተው። አንዴ ተረጋጋ። ሚውት አታደርግ። ምን ተረጋጋ ትለኛለህ? ሚውት ለምን ታደርገዋለህ? የስድስተኛ ክፍል ጬ ተማሪ ነው እንግዲህ መምህሩ ስድስተኛ ክፍል ጬ ነው የቆመው። ይሄንኛው ኡስታዝ ደግሞ ከዚህ ከሶስተኛ ክፍል የወደቀ ይሆናል። ሲጠየቅ ኡስታዙ የት ነው የሚኖረው?
የቤት ቀበሌውስ፣ ሰፈሩስ፣ ብሔሩስ ምንድን ነው? በጣም የምናዝነው። ዑመር ምን ትላለህ? በዚህ ኡስታዝ የሚማሩ ሁሉ እንደዚህ ናቸው። እሱ ማንም አፍሮ አያውቅም። ጀግናችን ነው። እኛ ጀግና ኡስታዛችን ጀግና። ቆይ ተረጋጋ፣ ፓኒክ አታርገ። አቡ እጭ አሊያም አስወርዳለሁ። ተረጋጋ፣ አትንቀልቀል። ከአንተ ቀድሞ ይገባዋሉ። ኤኒዌይስ ወደ ቶፒኩ እንመለስና ክርስቲያን መልሰው በቃ አቡ ሀቢብ እመልሳለሁ እያልክ ነበረ። ዑመር ተሳስቷል ወይንስ ኡስታዙ ነው ትክክል? አልተሳሳትም። አንተ ካመጣበት ምንጭ ግዴታ ማሳየት አለብህ። ልክ ቤተክርስቲያን ሄደህ ውሸት ነው እንደሚባለው። ወረኛ ዑመር ምን ብሏል? ማርያም ቤተክርስቲያን በኢትዮጵያ የለችም፣ ማርያም ቤተክርስቲያን የሚባል አይታወቅም ምን ብሏል? ኡስታዙ ደግሞ አክሱም ጽዮን ኡሙ ሰላማ አይታ ተናግራለች። ምን አሳፈረ? እስቲ ቪዲዮን ክፈተው ሙሉን። ምንድነው ክርስቲያን መለስ አድርግና ችግር የለም። ኡሙ ሰለማ ለነቢዩ ሰለላሁ ዐለይሂ ወሰለም የአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ኡሙ ሰላማ ማነች? የምትናገረውን ኡሙ ሰላማ ማነች? አስጨርሰው። ለምን ታቆማለህ? ይሄ ደግሞ ምን አይነት ሰው ነው? በእናታችሁ በእናትህ ፓኒክ አታርግ። እዚህ ጋር የተቀመጥ ነው። አዳምጠኝ። ፓኒክ ማድረግ እኮ አይደለም። እውነታውን ለምን አታስጨርስም? ለምን ጀምረህ ታስተዋለህ? ፕሊስ አዳምጥ። አይሻ እንደተናገረችው እያለ ነው እኮ ገባ አይደል? ለነቢያችን ሰለላሁ ዐለይሂ ወሰለም አይሻ ማለት የመሐመድ ሚስት ነች። ስለዚህ ሀዲሶች የተላለፉት በአንደኛ ደረጃ በአቡ ሁሬራ ነው፣ ቀጣይ በአይሻ ነው። ስለዚህ ኡሙ ሰላማ ስትናገር አይሻ ከዛ አስተላለፈችው። እባክህ ለ300 ሚሊዮን ህዝብ ትረፍ እባክህ። እውቀት የለህም፣ ምንም እውቀት የለም። እውነትን ነው የምልህ። እሺ አሁን እዚህ ላይ ያለህን ሙግት ምንድን ነው? እሺ እውቀት ስላለህ አንተ ሙግቱ ሆነ እየጠየቅኩህን መልስልኝ። መቃብር ላይ ምንድን ነው የሚሰራው? እውቀት አለኝ ብለህ አይደል እንዴ? 1.9 ሚሊዮን ምንድን ነው የምታወራው? ወዳጃችን መልስልኛ፣ እውቀት ካለ። ሐውልት ነው የሚሰራው መቃብር ላይ። ምንድን ያሳቀህ? ምንድን ያሳቀህ? አይደለም የጭንቅላት አስተሳሰቡ ነው በጣም ያሳቀህ። አቢ ምንድን ያሳቀህ? መሐመድ እኮ መቃብር ቆፍሮ ሬሳ እያወጣ ምራቁን ይግት ነበረ። ምንድን ያሳቀህ? ውሸት ነው። አቀነባብረህ በኤቢ በቻት ጂፒቲ ያቀነባበርከው የቀጣጣና እንግሊዝኛ ልታመጣ ነው አይልም። ቁርአን የተብራራ ነው። የዘዲንም አውጣው እያለ ነው። አይ ሙሐመድ ከመቃብር ውስጥ አውጥቶ ለሀጩን ይግታል አይግትም? ለሀጩን ማስረጃ ካለ አምጣ። ማስረጃ ጊሚ ደሚል ብሮ ማስረጃ አምጣ። ከሐዲስ ወደ ቁርአን ማስረጃ ነው። ጊቭ ሚ ዋት ጊሚ ደ ድሩዝ ዩ ኖ ትሩዝ። እሱንም ልንገርህ በአማርኛ ትሩዝ አታውቅም። እውቀት እኮ የሌለ ስለሆነ አታውቅም። እባክህ አምጣ ማስረጃ። ይኸውልህ ማስረጃ አምጣ። አሁን በቻት ጂፒቲ የተቀነባበረ ውሸቱን ይዞ መጣ። ቻት ጂፒቲ አይደለም ሐዲስ ነው። ሐዲስ እና ቻት ጂፒቲን ላይ አንድ ቀን በህይወት በስትክክል አውርተህ አታውቅም። አንድ ቀን ተረጋጋ። በእናትህ ተረጋጋ። 2000 ሰው ይታዘባል። ይነበብ። አንብበው። እሺ አንብበው። ተረበሻችሁ ዛሬ ሙስሊሞች። አረ ተረጋጉ። ምንም ሙስሊም ተረብሾ አያውቅም። ንጹህ እምነት ነው። ምንም ተረብሾ አያውቅም። እኛ በራሳችን በጣም ነው የምንኮራው። የሚገርም ማንም ሰው ያሸንፈናል። ተረጋጋ። በእናትህ ተረጋጋ። እስኪ በቃ እንዴ ለምንድን ነው የተረበሻችሁት? ይሄን እየተነበበ ያለው እኮ ሐዲሳችሁ ነው አይደለ? አንብብልና ስለሆነ ውሸት ነው የጠየቅነው ጥያቄ መመለስ ስላቃተ ነው ሌላ ፕሮፓጋንዳ የምታመጣው። እሺ ሙሐመድ የአብድላ ኢብን ኡበይን ሬሳ አውጥቶ ምራቁን ግቶታል። ከየት ሐዲስ ነው? በማን ኪታብ ላይ? በየትኛው ኪታብ ላይ? አዎ በቃ እንደዛ ነው ትሩዙ መናገር ያለው። ኦኬ ተረጋጋ። ኪታቡ ይከፈትልሃል። ተረጋጋ ፕሊዝ። ይኸው ተረጋግተን ሁላችንም እስላሞች እየጠበቅን ነው። አምጣ አውጣ ፕሊስ። አሁን እኮ በመጮህ እኮ አይደለም እኮ። አልጮኩም ብራዘር አልጮኩም። አዳምጠኝ። ሐዲሱ ይነበብ። ቆይ ተረጋጋ በእናትህ። ሂሻም ለምን ወጣ? ሂሻም እና ተመለስ በእናትህ። ናፍቀኸኛል። ጩኸቱ አስጠልቶት ነው። ሀሽም ከረጅም ጊዜ በኋላ በእናትህ። በጣም ጎበዝ እንትን ላይ ነው። ሶሪ ሀሽም
እድል ስላልሰጠነ ካለ ተመልሳ ግባ። ሐሽምን ታውቀዋለህ? ከድር አረብኛ የሚችለው በጣም ጎበዝ ልጅ ነው። የነኝን ድንቁርና ደብሮት ነው የወጣው። ካለ ላክ ሐሽም። ቀጥል ክርስቲያን። ኦኬ እሺ ምን ይላል? ጃቢር ሙስሊም ሳይ ሙስሊም 2773 ኤ ላይ ነው የሚገኘው። ጃቢር ሪፖርትድ አላስ አፖስትል ኬም ቱ ደ ግሬቭ ኦፍ አብደላ ኢብን ኡበይ። ጃቢር እንዳስተላለፈው የአላህ መልእክተኛ ወደ አብደላ ኢብን ኡበይ መቃብር መጣ። ብሮት ሂም አውት ፍሮም ዛት፣ ከዛ ከመቃብሩ አወጣው። ፕሌስድ ሂም ኦን ሂዝ ኒ፣ ከዛ በጉልበቱ አቆመው። ኤንድ ፑት ሂዝ ሳሊቫ ኢን ሂዝ ማውዝ፣ ከዛ በኋላ ምራቁን አፉ ውስጥ ጨመረበት፣ ጋተው ማለት ነው። ኤንድ ሽራውድድ ሂም ኢን ሂዝ ሸርት፣ ከዛ በኋላ በልብሱ ጠቀለለው፣ በቲሸርቱ በለበሰው ማለት ነው። ኤንድ አላህ ነው ዘ ቤስት፣ አላህ ነው የሚያውቀው ከዛ በኋላ ያለው። አውሩ አሁን እስኪ ሙስሊሞች ምንድን ነው አናወራ? ለምንድን ነው የምናወራው? ይሄ እኮ ሐሰት ነው። እስኪ ይሄ ሐሰት ነው ሙሐመድ እንደዚህ አላደረገም ብለህ ተናገር። ሐዲሱ ሌላ፣ አንተ የምታወራው ሌላ፣ የምታመጣው ነገር ሌላ። በጣም እኮ አንተ ነው እኮ እምነቱን ግራ ያጋባው ጭራሽ። ሙሐመድ እንደዚህ አላደረገም። የአብደላ ኢብን ኡበይን አስክሬን ከመቃብር ውስጥ አውጥቶ አልጋተም። ይሄ ውሸት ነው በልና ተናገር። አልጋተም አይደለም፣ ተጭበርብሯል። አዳምጠኝ። አልጋተም አይደለም። አንተ ነህ ኢንተር ምናምን ብለህ አልጋተም ማጥቆ ነው። አድምጠኝ እስኪ ወንድሜ አንዴ። ሚዩት የምታደርገው እውቀት እኮ ነው የተማማርን ያለ ነው። ተረጋጋና ሚዩት አድርግ ወንድማችን። በቃ ከዚህ በላይ ከአንተ ጋር ማን የሚጫጫህ የለም። እዚህ ጋር ይመለከታሉ። እኔ እስልምና ለቅቄ እወጣለሁ የሚል ካለ አዳም፣ እስልምና ለቅቄ እወጣለሁ የሚል ካለ ቻሌንጅ የሚያደርገኝ ካለ አሁን መጽሐፉን እንከፍትላችኋለን። ከቡሃሪም ከሙስሊምም ሎክ በአንደኛነት ተቀባይ ሐዲስ ቡሃሪ ነው። ከቡሃሪ አንዴ አይደለም ደጋግሜ ያሳያችኋለሁ። ከሙስሊምም ደጋግሜ ያሳያችኋለሁ። ከሱናን አናሳይም አሳያችኋለሁ። ከሌሎቹም አሳያችኋለሁ። ቻሌንጅ የሚያደርገኛለ እስልምና ለቅቄ እወጣለሁ መጽሐፉን ከፈትል የሚል ማይክ አንሱ። እስልምና ለቅቄ እወጣለሁ ከቡሃሪ ደግመህ አሳየኝ፣ ከሙስሊምም አሳየኝ የሚል እኔ በእንደዚህ በተልካሻ ነገር አለ ቻሌንጅ ማድረግ። ለቅቄ እወጣለሁ አሳየኝ በለኝ። ለምንድን ነው ለቅቄ የሚወጣው? አንተ እኮ የምታመጣው ውሸት ስለሆነ ነው። አዎ መጽሐፉንም እኔ ነኝ የጻፍኩት። እፎይ ስማኝ ፕሊስ በቃ እኔስ ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን። በዚህ መጠን ነው የደነቆሩት ሰዎቹ፣ በዚህ መጠን ነው የደነቆሩት። ኢዘዲ አሁን ቶፒኩ ላይ ትገባለህ። አድምጡኝ አንዴ ቆይ፣ ማይክን አስተካክል፣ ድምፁን አስተካክል። ሚራብሽ ይሰማል አይደል? አይሰማም? ድምፅ ትክክል አለም። ወገኖቼ በደንብ አስተውሉ። ሎክ በስሜት መቼም ቢሆን በስሜት እንዳትጓዙ። እንደዚህ የሚገቡትን እንዳለ ያቸው እስልምና ከነኚህ የተሻለ ሊያፈራ እንደማይችል ከነኚህ መረዳት ትችላላችሁ። እነኛ አሁን የተሻለ እናውቃለን ብለው ስለኛ አውራ፣ ስለ እስልምና አታውራ፣ ስለኛ አውራ። እኛ አይደለ እንደ እያወራን ያለነው፣ ስለኛ አውራ። ይበቃል። ጭንቅላትህን በደንብ አየህ ነው። አንዴ ድምፅህን አስተካክል። አንተ ድምፅ አስተካክል። ድምፅ ትክክል አለ። የሚረብሽ ነገር አለ። ኤርፎን ምናምን ከተጠቀምክ ንቀር። ለአንተ ካልታወቀ ለእኛ እየረበሸ ነው። አንተም ከስሮን ድምፅ ትክክል አለ። ዋናው ነገር ምንድነው? እሱ ክርስቲያኖች በእኛ የምትተማመኑበት የምትኮሩበት ምንድነው? በመረጃ የምናወራው። ሙስሊሞች ይገባሉ፣ በስድብ ነው የሚያወሩት። ልዩነታችን ይሄ ነው። እኛ በመረጃ እነሱ በገጀራ፣ እኛ በማስረጃ እነሱ በጩቤ፣ እኛ በሀቅ እነሱ በውሸት። ልዩነታችን ይሄ ነው። በጣም አስቸጋሪ ነገሮችን ያደርገዋል ማለት ነው። ቶፒኩን ሊነኩትም አልቻሉ፣ አልደፈሩትምም።
ተመልክታችኋል፣ ታዝባችኋል፣ አይታችኋል። ስለዚህ ስለ አክሱም የተወራው ሐሰት፣ ውሸታም፣ አንተ ውሸታም፣ ውሸታም፣ ነብዩ ውሸታም አልዋሸም የሚልክን ማስረጃ ማምጣት ይችላል። እኛም ማዋረድ ይችላል። እፎይ ውሸታም ማለት ይችላል። ማስረጃ አምጥቶ ማስረጃ አምጥቶ አልሐምዱሊላህ። እፎይ አንተ ነው ውሸታም ጎበዝ። ስለዚህ ፓራፍሬዝ እናድርገውና የመሐመድ ሰሃባዎች ወደ ኢትዮጵያ ተሰደው ሲመጡ የአክሱም ንጉሥ ተቀብሏቸዋል አይደለ? ኧረ አንተ ተሰደድ። አልተሰደዱም። አንተ ነህ ስደተኛው ጅል። እንዲህ አድርገህ አንተ ሙስሊምን ጥላቻ ምንድን ነው? ምን አገናኘው? መሐመድም ተሰዷል እኮ እኔም ነብይ እንኳ የሚሰደዱ ነብይ ናቸው ብሏል መሐመድ። ስለተሰደደ ነብይ ነው ያለው። ጭንቅላት አልባ ካላህ እኩል ልታደርገኝ? ኧረ ተው ከድር፣ ምን ትላለህ? ካላህ እኩል አደረገኝ ጭንቅላት አልባ ነህ። ኧረ ጉድ! አልረታም ትላለህ። እሺ አሁን ስጨርስ ትመልሳለህ። ስድብህን ስጨርስ ግን ትመልሳለህ። ምንድን ጥያቄ አለህና ነው የምመልስልህ? ውሸት የውሸት መልሳለሁ። ውሸት ጨረስክ? እሺ ምንድን ልመልስልህ? ምን እንድመልስልህ ነው የምፈልገው? ኦኬ ወደ ኢትዮጵያ ከመጡት ውስጥ እሙ ሰላማ ለሙሐመድ ስላየችው ቤተክርስቲያን፣ ስለ ማርያም ቤተክርስቲያን ነግረዋለች አይደለ? ገደል ግባ። መልሱ ነው ገደል ግባ። ለአንተ መልስ የሚሰጥ የለም። አንተ የእስልምና መልስ የእስልምና መልስ አያችኋ? እስልምና ይሄ ነው። እስልምና ይሄ ነው። ማታቁ ከሆነ ይጫወቱባችኋል። የክርስትና ማታቁ ከሆነ እንደዚህ ይጫወቱባችኋል። መልሱ ሲባሉ እናት አባቱ ሸታታ ቁርአን በአማርኛ ለምድል ላይ እየቀራ ነው። ምንድን ነው እሱ የሚያስለቅሳችሁ? እኛ የጠየቅናችሁ በሰላም መንገድ ሐዲሳችሁ ላይ አንብበን እድሜ ልክ ለቅሶ እኔስ ታዘብነው። ስንቱን ታዘብን፣ ስንቱን ጭንቅላት አልባ ተከታይ ታዘብን። በኢየሱስ ጭንቅላት አልባ ተከታይ አንተ ነህ ማለት ዝም ብለህ ወንድሜ። እኔስ አሁን ከሰርቶ ነው። ነገራችን ላይ አትፍረዱባቸው። ክርስቲያኖች በሙስሊሞች እንደዚህ ሲሆኑ አትፍረዱባቸው። አጋንንት ነው የሚጫወቱባቸው። አጋንንት ነው የሰይጣን አሰራር ነው። ምን ያህል ሰይጣን እንደተጫወተባቸው፣ ምን ያህል ወደ ገሃነም ለመግባት እንደሚቻኮሉ ስታይ፣ ምን ያህል ባለጌና ጸያፍ ተሳዳቢዎች እንደሆኑ ስታይ፣ መልሰው ደግሞ እፎይ ተሳዳቢ ነው እፎይ እያዘልን ይታሰብልን ይላሉ። የሚገርመው ነገር አሁን ክርስቲያኑ ነቅቷል። ክርስቲያኑ ባኗል። የትኛውም ክርስቲያንን እፎይ ተሳዳቢ ነው ብትል እፎይ ሳይሆን የሰደበ ቁርአንህ ነው ይላል። የትኛውም ክርስቲያን አሁን ነቅቶባችኋል። ለዘመናት የሸወዳችሁት፣ ለዘመናት ለማታለል የሞከራችሁት አልተሳካም። ተዉ። መንፈሳችሁ ተረብሿል፣ ታውካችኋል። አሁን የምትሰሩት ፖለቲካ የለም። አንድ ጥያቄ ልጠይቅህ። በቃ መንፈሳቸው ነው ይኸው ምን ያህል እንደሚረበሽ። ቆይ እናንተ ስርዓት እንኳን የላቸው። ስርዓት የሚባል ነገር ልመዱ ፕሊስ። ስርዓት ልመዱ ቅድሚያ። ኤኒዌይስ ለዛሬ ሸኛቸው። በቃ ፍርዳቸው። እኔ ብልግና በቃ ወረድ ባለጌ። የሰይጣን አሰራር የተንሰራፋው ሙስሊሞች ላይ ነው። በነገራችን ላይ እውነት ምን መሳሪያ ያለው ሰይጣን የትኛውንም አካል እንደ ሙስሊሞች የተጠቀመበት እኮ የለም። ሰይጣን በነፃ ነው የተከራያቸው ጭንቅላታቸው። ያንተ ነው እንጂ በነፃ ያተገኘው። ሸኘው ሶርዶ እንደ ፖፖ ነው የተጸዳዳባችሁ። ዋይዞ ሰይጣን
ኤኒዌይስ እንግዲህ ዛሬ ተረታችኋል ብለን እናስባለን። ስለ አክሱም ጽዮን የተነገረው ተረት አከርካሪውን ሰብረን ጥለነዋል፣ ወደ ራሳቸው መልሰነዋል። አክሱም ጽዮን የተሰራችው ቅዱስ ሞቶ ያ ነብይ ላይ የነብዩ መቃብር ላይ ቤተክርስቲያን አድርገው ከዛ በኋላ የእሱን ፎቶ አድርገው የሚያመልኩ አይደሉም በአክሱም ጽዮን የሚገኙት። ከዛ ከፍጡራን ሁሉ መጥፎ ናቸው ያለው ተረት ነው። ባይሆን ሙሐመድ ይልቅ የተቀበረበት ላይ መስጊድ አድርገው ሙስሊሞች ሄደው መስጊድ ሰርተውለታል። ማምለኪያ የተሰራለት ሙሐመድ ነው። አይ ቤት ውስጥ ነው በቅድሚያ የተቀበረው ለዛ ነው ይላችኋል። ሙሐመድ ደግሞ ምን ብሏል? ቤታችሁ ወደ መቃብር እንዳቀየሩት ብሏል። ሙሐመድ ብቻ ሳይሆን አቡበከር ዑመርም ተደርበውበታል ማለት ነው። እና እንደዛ ነው። ለዛሬ ይብቃን እባክህ ክርስቲያን። ይብቃን። እጅግ በጣም ብዙ ስድቦችን ቀመስክ። ይበቃል ለዛሬ። በጣም ነው በነገራችን ላይ ራስ የሚያመው በዚህ ሁኔታ ራሱ መስራት እጅግ አስቸጋሪ ነው። እነዚህም ኮንትሮል አድርጎ ካፋቸው የሚወጣውን ቆሻሻ እየተመለከታችሁት ነው ብለን ተስፋ እናደርጋለን። እናንተ ጭንቅላታቸው በዚህ ልክ ነው የቆሸሸው። ይህ ደግሞ በነገራችን ላይ እነሱ ወደው ፈቅደው ያመጡት ነገር አይደለም። ላይ የሚሞሏቸውን ኡስታዞቻቸውና ሼኮቻቸው የሚሞሏቸው ነው። ጭንቅላታቸው ውስጥ የተሰነቀረው ነገር በዚህ ስለሆነ በክርስትናን ጥላቻ በማስተማር ስለሆነ ማለት ነው። ሰው የአክሱም ጉዳይ አሁን በተወሰነ መልኩ ጥርት ያለ ይመስለኛል። እንግዲህ ከዚህ በኋላም የምትቀጥሉ ከሆነ ችግር የለውም። እኛ ጥፍ እናደርገውና እንሄዳለን። ቪዲዮ ሰርተናል። ቪዲዮ የሰራሁትን እንትን አድርጉት፣ ላይክ ያደርጉ፣ ንገራችሁ፣ አሳያችሁ። ለምንድነው ሪፖስት ማታደርጉት? ለምንድን ነው ሪፖስት ማታደርጉት? ባይ እኔ ከቪዲዮ መስራት ፍላጎት የለኝም። ታውቃላችሁ፣ በጣም አድክም ነው። ስንት መጽሐፍ ታነባላችሁ፣ ስንት ሐዲስ ታነባላችሁ፣ ቁርአን ታነባላችሁ፣ የራሳችሁ መጽሐፍ ቅዱስ ታነባላችሁ፣ የራሳችሁ እንትን አለ። አድክም ነው ቪዲዮ ስትሰሩ፣ ቴክስ ታይም ምናምን ነገር ምናምን እና ሪፖስት አድርጉ። የቃልን በተለይም ቃልን ደግሞ በጣም ሪፖስት አድርጉለት። ቃል የሚሰራቸው ቪዲዮዎች በጣም ጥሩ ጥሩ ምላሾች ይሰጣል። ነገር ግን እይታዎቻቸው ደካማ ናቸው። ቃልን ፎሎ አድርጉት፣ ሪፖስት አድርጉለት። ያ አሁን የሰራትን ቪዲዮዎችን እንግዲህ ሊገባ ሲል ነው የሰራት። በደንብ ሪፖስት አድርጉ እሺ። በዚሁ አካውንት ስለሆነ በተቻለ መጠን በደንብ ሪፖስት እያደረጋችሁ ቪዲዮ በሰራ ቁጥር ሪፖስት አድርጉ። በቃ አትለፉ። ላይክ እና ሪፖስት ማድረግ ለእናንተ ምንም እንትን የሚላችሁ ነገር ስለሌለ ማለት ነው። ቃልም እንደዛው በተደጋጋሚ ቪዲዮዎችን ይሰራል፣ መልስ ይሰጣል እና የእሱንም በደንብ ሪፖስት አድርጉለት እየገባችሁ እሺ። አሁን ይችን ቪዲዮ ሪፖስት አድርጉ እሺ። 700 ሰው ሞሮፍ ለትግራዮች ጥሩ መረጃ ነች ብዬ አስባለሁ። እዛ ፕሮፓጋንዳ እና ፖለቲካ እንሰራባቸዋለን ለሚሉ ከአስተምሮቱ አንጻር እንደዚህ ነው። አስተምሮቱ ያለው እንደዚህ ነው እና እንደዛ ነገር ነው። ኔስ አምታ ጀስ ደክሞኛል። ይበቃናል አይመስላችሁም? ከድር ቃል ትወጣላችሁ አትወጡም? አንተስ ትወጣለህ አትወጡም? ከቤት ይበቃል። እናመሰግናለን። እዚህ ጋር ስለበስማ ድቡ ግን ያስጠላል። ቃሎት ያሰማል። ለማንኛውም ያ መልስ የሌለ ቀን ስድብ ይበዛል። መልስ ሲታጣ ስድብ ይበዛል። ከድር ተኛ እንዴ? አተኛም እንደ አንተ ሰውዬ? እኔ እኮ እስከ 10 ሰዓት ኦንላይን ነኝ። እኔ አልተኛም። ስንት ሰዓት ነው የምተኛው? 10 ሰዓት። ስንት ሰዓት ትነሳለህ? 6 ሰዓት። እንዲህ ምንድን ነው እሱ? ስራስ? ስራ ሲኖር በጠዋት ነው የምነሳው። ስራ የሌለ ቀን ተኝተህ ነው ቀኑን ሙሉ ቁጭ ብለህ ትውላለህ? ሁሌ ስላልሆነ አሪፍ ሙስሊሞች እዛኛው አካውንቴ ላይ ነበሩ። የእኛው አካውንቴን አልለመዱትም። ሀሺም ዛሬ ከስንት ጊዜ በኋላ ይቸው ነበር። ኔትወርክ አስቸገረው መሰለኝ። አዎ ምርጥ ልጅ ነው እሱ፣ የምረዳ ነው። አንዳንድ ምርጥ አለ ታውቃለህ። ከነሱ ነው ከዋብያው ምርጥ አለ፣ የማይሳደብ አለ።
እሱ ጨዋ ነው፣ አይዋሽምም። ብዙም መዋሸትም ፍላጎት የለውም። እንደ ሌሎቹ አይደለም። የሚያውቀውን ያውቃል፣ ሌላው ካላወቀው ግን ልማር። ቆይ እስኪ ላዳምጥ። ወይኔ የሆነ ሌላዎችም ነበሩ በእናትህ እና አብዲ ነበረ። አብዲ ስልጤው ነው እንደዚህ የሚባል እዛኛው አካውንት ላይ ናቸው ቋሚ የሚመጡ። ተዘግቷል እንደ ያኛው ነው አሁን እምቢ አለኝ እና እችኛዋን የግዴታ ለማሳደግ እየሞከርኩ ነው። በቃ ሌላ አማራጭ። ሁለተኛውም እንደዛው ስትራይክ ሰጡኝ፣ መግባት እንትን አልችልም እዛኛው ሁለተኛውም ላይ አንደኛውም ሁለተኛውም እና እችኛዋን ደግሞ ሙስሊሞች ብዙም አያውቋትም። እንትን ነው እና መርፌ እንስጥ ይላሉ እኮ በቃ አንዳንዱ ውስጥ የምጽፍልህ ነገር የት አለ መርፌ ልውጋክ እላለሁ ሳትታመም። የቀደመውን ሰማ እኔን አይደለ በሽጉጥ ገድየው አረካም አለ። እኔ አልገለውም፣ በጥርሴ እንደዚህ ኛኛ አድርጌ ስጋውን መብላት አለብኝ አለ እና ያስቆኛል። ብዙ ካልበላሁት አረካም አለ። ሰው በመግደል መፍትሄ አይመጣም እኮ በሀሳብ ነው እንጂ መግደል በሀሳብ መግደል አይችሉም። ማያቅ ከሆነማ እኮ ማያውቅን ሰው ሲያገኙ እኮ ቀባ ብለው አንቺ ጎበዝ ነሽ፣ አንተ ጎበዝ ነህ፣ አንተ ጠያቂ ነህ፣ ምሁር ነህ፣ አንተ እንደዚህ ነህ፣ እኛ በስርዓት እንመልሳለን ለጠየቀን ምናምን። ሚያቅ ከሆነ ግን ይቀየራሉ። ሆን በሌት አካሄዳቸው ሚያቅ ሐሰት እንደሆነ እያጭበረበሩ እንደሆነ ሚያቅባቸው ካለ ተሳዳቢ ነህ፣ አንተ መጥፎ ሰው ነህ። ያስቆኛል። ሌላ ቦታ የሚገባበት አለ እና በኦሮምኛ በአብዛኛው ስለሚያውቁኝ ከኔ ጋር አይነጋገሩም። ከሙርተዴ ጋር አናውራም ይላሉ። ሙርተዴ ነና አናውራም ይላሉ፣ ይፈራሉ። ጥያቄ ስለሚከብድባቸው የኔ ያውቃሉ፣ አያወሩኝም። የሆነ ሪካርድ ኦሮምኛ ላይ ሰምቻለሁ። እንትን እንዳይሄዳ ኦሮምኛ ብዙ ቀንም ገባል፣ ብዙ ቦታ ስለሚገባ እንትን እላሉ፣ አይገቡም ከኔ ጋር። ምን ለምን ከምቱ ሲወያ አማሪፋማ ኦሮሚፋ ሲወያ ከምቱ ሲወያ አማሪፋማ ኦሮሚፍ እኔ ሁለቱንም እችላለሁ፣ ለሜኑንም ቤካል በሬዳ አኒ ጥቆናን ራካዳ እኔ በደንብ ነው ሁለቱንም፣ ኦሮምኛውንም አማርኛውንም እችላለሁ። ጥሩ ጥሩ ጥቡቅ። ስለዚህ እዚህ ሲመጡ አብያዎችን ትመልስልናለህ። ከባድ እኮ ነው። ወይኔ ኑሮ በአካል እንከራከራለን። እንትናንስ አታውቁትም? ውስጥ ማን ነበረ? አጎቴ በሽር የሚባል የዋብያዎች ጠላት ነበር። እሱ እዛኛው አካውንት ላይ ነው፣ ትልቁ ላይ ነው። እሱ አስታውሳችሁት? አጎቴ በሽር የሚባል በሽር አውቀዋለሁ። እሱም ነበር ዋብያዎች ሴቶች ውስጥ እኮ ነው እሱ። ተባት አነካካኝ። እሺ ዛሬ አይበቃንም። ደናደሩ ከድር ውረድ ዱብ